አልማዝ አሁን ላይ እየደነገጠች ይመስላል። አንድ ላይ ልውጣና ይፋ ይደረግ ወይስ ለበኃይሉ ትንሽ ልቆይለት ነው ወይስ ወጥቼ በኃይሉን ማስደንገጥና የበኃይሉ መጋለጥ አለበት ወይ? ሰላምም ያለምንም ኃጢአቷ ለምን ትሰቃያለች? ለምንድን ነው በኃይሉ እንደዚህ እያደረገ ያለው? በማለት ቤቷ ሂዳ እያወራች ነው። ዳግም አንደኛው ጓደኞቹ ጋር በተከታታይ ደላሎች ጋር ቢደውልም እናቃታለን የሚል ሰው አላገኘም። ግን አንድ የቀረው ጓደኛ ነበረውና እዛ ጓደኛው ጋር ሲደውል በቅርቡ ሀዘን ላይ የተቀመጠች አንዲት ሴት እንዳለች አውቃለሁ። ግን አንተ የምትፈልጋት ሴት ትሁን አትሁን የማውቀው ነገር የለም። ግን አዎ አንዲት አልማዝ የምትባል ልጇ ሙቶባት ሀዘን ላይ የተቀመጠች ሴት እንዳለች ሲነግረው በቃ እሷ መሆን አለባት። በቃ እሺ ለማንኛውም እመጣለሁ፣ ስመጣ ቀጥታ ወደ ቤቷ ትወስደኛለህ በማለት ይነግረዋል። ችግር የለውም በተመቸክ ሰዓት ደውልና ና፣ ምንም ችግር የለውም ዳጊ ላንተ የተፈለከውን ነገር አድርግልሃለሁ ይለዋል። ለብሌንም ይሄ ነገር ስትሰማና ሲነግራት እጅግ በጣም ደስ ትላለች። ግን አሁን መሄድ አለብኝ እኔ አሁን ሂጄ ሰላምን ማረጋጋት አለብኝ። የእውነት ለመናገር እትዬ ሰላም ከቀልቧ አይደለችም። በጣም ግራ ተጋብታለች። እየሆነ ያለው ነገር ሁሉ ግራ ያጋባል። ቃልና በኃይሉ እየሰሩት ያለ ስራ እጅግ በጣም የሚያስፈራ ነው። እናም የሚገርማህ ነገር ይልህ ዳጊ እውነቴን ነው ምልህ ቃል እያደረገችው ነገር የሆነ ዜና አቀነባብረው ቴሌቪዥን ላይ ያወጡት ደግሞ አቀነባብረው ሁን ብለው ነው። እናም በኃይሉ ነበር ፊት ለፊት ሁን ብላ ነበረ ሰላም እንድታብድና እንድትቀውስ ያንን ነገር ያደረገችው። እናም ያንን ነገር ቀይሪው እንጂ ምንድን ነው ብላት የሰላምን እይታ አይቼ አንቺ ምን አገባሽ የሚያገባሽ ነገር አለ ወይ ብላ ተናገረችኝ። ስለዚህ ሁለቱ አሁንም ቢሆን የሰላምን ገንዘብና ንብረትን ለመውሰድ እየተመሳጠሩ ይመስለኛል። እና ለትዬ መድረስ አለብኝ። የእውነት ብታይ ስታሳዝንህ መስማት አትፈልግም ምንም ነገር በቃ ልታብድ ደርሳለች። እኔ እንኳን በህይወት እንዳለችና እንዳልሞተች ስነግራት እንኳን ልታምነኝ አልቻለችም። ሁን ብለሽ አውቀሽ ነው እኔ እንዳላብድ እኔ እንድረጋጋ ብለሽ ነው ወይ አለችኝ። ስለዚህ አሁንም ቢሆን እንዳልሞተች እቺ ሴትዮ መናገር አለብኝ። ታውቃለህ አልማዝ እኮ እዛ ቤት የመጣችው የኔ የውሸት እናት ሆና ነበር። አይገርምም? ስለዚህ ዳጊ እንደምንም ብለን አልማዝን ማግኘት አለብን። በቃ ነገ በጧት እንሄድና እናያለን እዛ ቦታ ምንም ችግር የለውም። አሁን አንቺ ሂጂ ወደ ስራሽ ይላታል። ብሌንም ተነስታ ወደ ቤት ትመጣለች። ቃል እርግጥ ጠምዳ ይዛታለች። እናም እሷ በህይወት እንዳለች ስትነግራት ለሰላም ቃልም በበር ተደብቃ አዳምጣት ስለነበር ለበኃይሉ ስትደውልለት በኃይሉ ደግሞ የማይረባ ወሬ ልታወራኝ ነው በማለት ስልኳን አላነሳላትም ነበር። እናም ቃልም እንዳላነሳላት ስታቅ ለበኃይሉ ቴክስት ስታደርግለት ሰላም እውነታውን ልነግራት ነው ወይስ ትፈልጋለህ ታካፍለኛለህ ወይስ ልንገራት የሚል ቴክስት ስትጽፍለት እቺ ልጅ በቃ አሁን እውነት ልትነግራት ነው ማለት ነው። ስለዚህ 50% ማግኘት አለባት። በቃ እሺ ልበላት ይቺ የተረገመች በማለት ሲደውልላት ቃልም ፈንታዋን ስልክ ማንሳት አልፈለገችም። በሰዓቱ በቃ በማለት እሱም ሲደውልላት ስልክ ባለመመለሷ እሱም በቃ ቃል ምንም ችግር የለውም 50%ቱን ትወስጃለሽ አንቺ የሚል ቴክስት ይመልስላታል። አየኔ ጅላጎት ድሮስ ታዲያ ከኔ ልታመልጥ ነበረ እንዴ በማለት አሁንም ደጋግሜ እስከ አለፋሃለሁ እግሬን ስር ተደፍተ ይቅርታ እስከምጠይቀኝ ድረስ አንተን ስልክ አላነሳልህም በማለት በጣም ጥሩ የእውነት በዚህ የምትቀጥል ከሆነ ለሰላም አንነግራትም። አይ የምትል ከሆነ ግን ለእህትህ እነግራታለሁ። ከዛ ሁሉንም እንድታውቅ አደርጋታለሁ። እንድታብድም አልፈቅድም። ምክንያቱም 50% የምትሰጠኝ ከሆነ ግን የሰላም እብደት እንድታብድ አደርጋታለሁኝ። አይ የምትል ከሆነ ግን በፍጹም አይሆንም ስትለው እንደሚያካፍላትና 50% እንደሚደርሳት ሲነግራት እንግዳውስ አሁኑኑ መቀጠል አለብኝ የሰላምን እብደት ትልና ሰላም የምታብድባቸውን በቃላት በመወርወርና ያልተገቡ ነገሮችን በማሳየት ሰላም እንድትደነግጥ ታደርጋታለች። በዛን መሀል ብሌንታይና ቆይ አንቺ ግን ምን እያደረግሽ ነው? ለምን እንደዚህ ታደርጊያታለሽ? ቆይ ዲኤንኤው ልክ አይደለም እንዴ? ምን እያደረግሽ ነው ግን ቃል በዲኤንኤው እናትሽ እንደሆነሽ አውቀሽ አረጋግጠሽ የለ እንዴ? ቆይ ለምንድን ነው እናትሽን በዚህ ልክ እንደዚህ የምታደርጊያት? አንድ ነገር ልንገርሽ፣ እኔ ማናችሁንም አልፈራም።
ፈርችም ደግሞ እትዬ እንድትሰቃይና እንድትታመም አልፈልግም። የቻልኩትን ያክል ድረስ እሄዳለሁ፣ የቻልኩት ቦታ ድረስ እሄዳለሁ። ደግሞም አንቺና በኃይሉ መቼም አይሳካላችሁም እመኝኝ በማለት ስትናገራት፣ ቆይ አንቺ ጥንብ ገረድ እዚህ ቤት የመጣሽው እኮ ለግርድና እንጂ የኔን እናት ልትንከባከቢ አይደለም። ምክንያቱም ልጅቷ ማታዳ እንድትንከባከባት ሳይሆን ጭራሽ ልታሳብዳት ነው። ስለዚህ እኔ ደግሞ አንዲትም ምስኪን ሴት ደግሞ እንደ ሰራተኝነት ሳይሆን እንደ ልጁኜ ብንከባከባት ምንም ኃጢአት የለውም። ደግሞም አደርገዋለሁ። ማንም ምንም ሊያደርገኝ አይችልም። ስለዚህ እትዬን ደግሞ እንከባከባታለሁ ከአንቺ በላይ። ግን የእናትነት ስሜቱ የሚሰማሽ ከሆነ እናቴ ነች ብለሽ የምታስቢ ከሆነ እናትሽን እርጃት፣ አግዣት፣ እንድትጠነክርና እንድትበረታ አድርጊያት። አይ ካልሽ ደግሞ ካጠገቧ ዞር በይላት በማለት ብሌን ገፍትራት ትሄዳለች። ቃልም ትደነግጥና ቆይ ችግር እንዴት ነው የሚያደርጋት? እንዴት ነው እንደዚህ? ማን ነው የልብ ልብ የሰጣት? እንዴት እንደዚህ ትገፈትረኛለች? በማለት እዛው ቁማ እያወራች ያለ ሰላም ግን እዛው በሯን ዘግታ ብሌን ባለቻት ነገር ተጽናንታ ስለነበረ እኔ አገኛታለሁ፣ አልማዝ እንዳልሞተች ደግሞ በቅርቡ ታያለሽ፣ ምንጊዜም እኔ ከጎንሽ ነኝ ስትላት፣ እናቴ ሁሌም እንደ እናቴ ነው እየማይሽ፣ እወድሻለሁኝ፣ አይዞሽ ብላ ጉንጯን ስማት ነበረ። የኔ ልጅ እኔም እንደ ስጋ ልጄ ነው ማይሽ ነበረ መልሷ። ሰላምም ብሌንና ሰላም እናትና ልጅ መሆናቸውን ሁለቱ ባያረጋግጡም ግን ስሜታቸው ላይክ እንደ እናትና እንደ ልጅ ነው። ቃል ያንን ነገር እያየች እጅግ ተናዳ ቢሆንም የምትኖረው አሁን ላይ ክፋቷን ተንኮሏን እየቀጠለች ነው። አሁን በቅርቡ ደግሞ ለበኃይሉ ነግረውና እናም ዳግምም ግራ ተጋብቶ ከገነት ጋራ ልጄ እባክህ ብታግዛትስ እናቴ እንደውም ከጎኗ ነው መቆም ያለብን እንጂ አሁን ይህንን ነገር አቁሚ ማለት የለብንም። ብሌንን ከቻልን ግን ከጎኗ ልንቆምና ልናግዛት ይገባል። ብሌን በጣም ላመነችበት ነገር እሺ አትልም። ስለዚህ እያንዳንዱ ነገር ራሷ ወስና እስካደረገችው ድረስ ከቻልን አይዞሽ በርቺ እያልን የምታደርጋቸውን ነገሮች ከጎኗ ሆነን ማበረታታት ሊኖርብን ይገባል። ካልሆነ ደግሞ ያንን ነገር ማድረግ የማንችል ከሆነ ደግሞ አንቺው እንደጀመርሽ ጨርሽው ብለን መተው አለብን እንጂ አሁን ይህንን ነገር አቁሚ ብንላት በፍጹም የማይሆን ነገር ነው። ልታቆምም አትችልም እሷ። ስለዚህ እናቴ ምንም ነገር እንዳትያት ይላታል። እሷም እሺ በቃ እንግዲህ የኔ ልጅ ምን ማድረግ እችላለሁ? ምክንያቱም በተለይ በኃይሉ የሚባል ሰው በጣም ክፉ ስለሆነ እኮ ነው እኔ የምፈራው የኔ ልጅ፣ ለዛ ነው እንጂ ለሌላ ነገር አይደለም ስትለው፣ ምንም ማድረግ አይቻልም እንግዲህ በኃይሉን አውቃለሁ፣ ክፉ ነው። እንኳን በኃይሉ አይደለም አሁን ላይ ቃልም ብትሆን እጅግ በጣም ከባድና ሴረኛ የሆነች ሴት ናት። እና ታዲያ ምን ማድረግ ይኖርብናል? አይዞሽ ብለን ከማበርታትና ከቻልን ደግሞ ባጠገቧ የሚሄዱ ሰዎችን እየተከታተልን ማየት ነው። ስለዚህ ከዚህ ውጭ ሌላ ምንም ልናደርግ አንችልም። እናም ብንከታተላት አይሻልም? አይዞሽ ብንላት አይሻልም ወይ ስትለው ሲላት እሺ በቃ በማለት ይስማማሉ። ዳግም አሁን ላይ አልማዝን ለመፈለግ ቆርጦ ተነስቷል። ምክንያቱም እያደረጉ ያሉት ነገር ቃልም ሆነ በኃይሉ ሰላም ላይ የሚያደርጉት ነገር እጅግ በጣም ከባድ ሆኖ ታይቷቸዋል። እናም ሰላምም ለጊዜው ትናደድ እንጂ መልካም ሰው